ተመልምዬ በ6 ወር ነው ማዕከላዊ ኮሚቴ የገባሁታል። የድርጅት ሂደቶች አሉ። መጀመሪያ ሴል ይባላል። ገና ወደ አባል ሳትሆን ዴል 6 ወር ትጠበቃለህ። ዲሲፕሊን ይታያል። ከዛ አባል ትሆናለህ። ከአባል እያደግ ካድሬ ምናምን እያልክ ትሄዳለህ። ይሄ ሰውዬ ለምን አባል አትሆንም? አባል የሆነበት ምክንያት እኮ እናውቀዋለን እኮ። ኃይለማርያም ደሳለኝ ውጭ ጉዳይ ሚኒስትር ሆኖ እኮ ነው አባል የሆነ። በዶላር እየከፈልንህ ነውና ትርጉም የእንግሊዝኛ ትርጉም ነው ሲተረጉም የነበረው። ከአንድ ፈረንጅ ነበር ውጭ ጉዳይ ሚኒስትር እና የሱ ረዳት አደረጉት እና በዶላር እየከፈልን ግን ቋሚ ለምን አናደርግም? ቤት ግን ቋሚ ስትሆን ገንዘቡ ትንሽ ነው እና ግን ቤት ይሰጣል፣ መኪና ይሰጣል፣ አንዳንድ ይሰጥ ጥቅማት ይሰጣል፣ ችግር የለው ብሎ ገባ። ግን መጀመሪያ ግን ትርጉም ክፍል አንድ ፈረንጅ ነበር የሱ ረዳት አድርጎ ቁጭ ያደረጉት። የሱ ረዳት ማለት ነው። ፈረንጁ ፈረንጅ እንግሊዝኛ ብቻ ነው የሚያውቀው። ይሄ አድቫንቴጅ ነበረው። ከአማርኛ ወደ እንግሊዝኛ ይተረጉማል፣ ከእንግሊዝኛ ወደ አማርኛ ይተረጉም። ያኛው ግን እንግሊዝኛውን ብቻ ቁልጭልጭ አድርጎ በደንብ አድርጎ መስራት ነው የሚችለው እና ከጌታቸው ጋር ወዳደሩ ነበር። ምንም ጥርጥር የለው። አድቫንቴጅስ ነበር ይሄ ሁለት ቋንቋ መስራት ስለሚችል። ከዚህ በኋላ ነው ወደ አባልነት የመለመለ ኃይለማርያም ውጭ ጉዳይ እያለ ማለት ነው እና በ6 ወር ማዕከላዊ ኮሚቴ ገባ። በርካታ ሂደቶችን ሳያልፍ ሳይገመገም ሳይታይ ይሄን መጣ ወደ ላይ። ይሄን ሁሉ ያደረኩት በብቃቴ ነው። በቃ ትግራይ ውስጥ እንደዚህ አይነት ብቃት ያለው ሰው ሊገኝ አይችልም። ድርጅቱ ሊያፈራ አይችልም። ኤክሰፕሽናል ሰው ስላገኙኝ ነው ቶሎ አጣድፈው እዚህ ድረስ ያደረሱኝ ነው። የድርጅቱ ድክመት የድርጅቱ መበላሸት ማሳያ አንደኛው እሱ ጌታቸው ረዳ ነው። ድርጅቱ መበላሸቱ ድርጅቱ ለዚህ ሁሉ ችግር የበቃው እነዚህ ሰዎች ወደፊት አምጥቶ የነዚህ ሰዎች የድርጅቱ ኢሜጅ አድርጎ አምጥቶ ነው መጨረሻ ላይ ሲያጥረገረጋቸው የሚውለው። ምንም ግድ የለሽ ምንም ህይወት የለው ምናምን የለም። ስለ ነገ ማሰብ የለም። አንድ የተዋርጃን ነውና የበሰበሰ ዝናብ አይፈራም ነውና መጀመሪያ ህወሓትን ለስራው እንዲሁ ላፍርሰው ሲል እንኳን ይሄን የክራይም ኢንተርፕራይዝ ነው ማፍረስ ያለብን ይላል። ይሄ ግልጽ ነው። በቃ ማፍረስ አለበት ስትል እሱማ በቃለ ጀምረ ነግረህናል እኮ ብልጽግና እኮ ቲፒኤልኤፍ ለማፍረስ እኮ ነው እየታገለ ያለው ለማፍረስ ነው። እና የብልጽግና አማካሪ ሆነ ጠቅላይ ሚኒስትሩ ህወሓት ምን አፈርሳለሁ የሚለው የሱ አማካሪ ኮንክማ ስራ እኮ ይታወቃል እኮ ነው። ስራ እኮ አሁን በትግራይ ኢንተርናል አፌርስ አትግባ ነው ጉዳዩ። ጌታቸው ለምን ብሎ ይገባል? ምን ጉዳይ? የኢትዮጵያ ጉዳይ ለመግባት አለበት። የኬንያ ጉዳይ፣ የሞቃዲሾ ጉዳይ፣ የምስራቅ አፍሪካ እኮ ነው። ከምልመላው ጀምሮ የነገረን አለ። ከምልመላው ገና ሲጀመር ማለት ነው። ገና ሪክሩት ያደረጉ የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር ይሄን ወደ ኋላ አካባቢ ይሄን መለስበታለሁ። ስለ እንትኑ ምን አለው ይሄ ሰውዬ ስለ ሴቶች መደፈር በጣም የውድቀት ማለት ልጁ ጋዜጠኛ ሆን ካድሬ አላቅም እኔ ጋዜጠኛው ለባለ ምን ይጠይቋል? ሴቶች መደፈር ስለ ሴቶች ምንድነው? ስለ የትኛው ሴት የቲዲኤፍ ሴቶች ነው የሚለው የቲዲኤፍ ሴት ቲዲኤፎችን ሴት ታጋዮችን ስለነሱ መደፈር ነው የሚያወራው። ትግራይ ስለነሱ ነው የምታወራው በዚህ ሰዓት። ትግራይ ጉዳይ 76% የትግራይ ሴቶች ተደፈሩ የሚባለው በኤርትራ ጦር፣ በኢትዮጵያ ጦር፣ ብሔር ብሔረሰብ በሉት፣ የአማራ ኃይል በሉት፣ ሚሊሻ በሉት፣ ፋኖ በሉት ጠቅላላ እንትን ያደረገው ነው። ጋዜጠኛው ስለዚህ መጠየቅ አይፈልግም። ምን አለ አብርሃም ያየ ማለት እኮ ነው። አብርሃም ያየ በል የተባለው አብርሃም ያየ ምንም ያውቀው ነገር አልነበር። ባጽዕ ሰራተኛ ነበር። ከዛ ወደ ሱዳን ሄደ። ሱዳን ኤምባሲ ሄዶ ጥገኝነት ጠየቀ። ከሱዳን ኤምባሲ ወደ አዲስ አበባ መጡ። ታጋይ ነኝ ብሎ ሸወዳቸው። ምንም ያውቀው ነገር አልነበር። እና በል የተባልከው ነው የምትለው። የዚህ ሰው የጉድ ግን ስሙት። ጥያቄ መብቱ ነው፣ መላሹ ነው ጉዳዩ መላሹ። የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር የገደሉም የትግራይን አካባቢ ብቻ ሳይሆን ሌላውንም አካባቢ በከፍተኛ ደረጃ ዝርፊያ የፈጸሙ ቅድም እንደጠቀሱት አይነት ነገሮች አሉ ይባላልና መጀመሪያ በዚህ ሐሳብ ይስማማሉ ወይ? እንደው ከዚሁ ጋር አያይዞ ደግሞ ተጠያቂነትን ለማስፈን በእናንተስ በኩል ምን ተደረገ የሚለውን ይመልሱልኝ። አሁን ትልቅ ጥፋት ነው የተፈጸመው። የፌደራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አልሟገትም በዛ ጉዳይ። አሁን እኛ አድምጡት።
አልሟገትም በዛ ጉዳይ። የኢትዮጵያ መንግስት ፍትህ ሰጥቻለሁ ይላል። አልሟገትም በዛ ላይ። ለምን አትሟገትም? የምታውቀው ነገር የለም? ሐሰን ለምን ብለህ ትሟገታለህ? ሐሰን መሐመድን ወንጀሉ ሳይለቀም ለምን ብለህ ትሟገታለህ? ቀደም ብዬ ያሳየኋቸው እነዚህ ሐሰን የቀደም ሰውዬ ሐሰን ነጀራል ሐሰን ልከ ለማን ብለህ ትሟገታለህ? በዛ ላይ አልሟገትም ልትሟገት አትችልም። እነዚህ ለቀ የጭላ የፈጸመው ነገሮች በሙሉ ክፍለ ጦር 11ኛ ክፍለ ጦር አዛዥ ምን እንደፈጸመ ያወቅ በዚህ ላይ እንትን አላደረግም። ሶፊያን ኮሎኔል ሶፊያን ማህረሬገ ወንድሞቻችን እየገደለ ወደ ገደል ሲከታቸው የነበረ ኮሎኔል ሶፊያን አሁን ጎጃም ምስራቅ ጎጃም ያለው ኮር የሚያዘው እሱ ነው። ብርጌደር ጀነራል ነው። የ305 ነው 306 ኮር የሚባል አዛዥ ነው ኮሎኔል ሶፊያን። ተቀጡ ሶፊያን ሊቀጣ አብይ አህመድ እና እዚህ ላይ እኔ መከራከር አልፈልግም። እንቀጥላለን። ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ቱን የኤርትራ ሰራዊት ፈጽሞታል ነው የሚባለው። ከበቀል ስሜት ውጭ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ ሆነ እነግርሃለሁ። ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማውቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ይሰማለሁ። እኔ እንዲህ ቢያንስ ንስሐ ይገባ፣ ጥፋቱን ይቀበል። መጀመሪያ ከመከላከያ ኃይል ጋር መከላከያ ትግራይ ውስጥ እንዲሰፍር እኮ ተስማምተን መጥተናል በፕሪቶሪያ ስምምነት መሰረት። ጌታቸው ለኛ ምንድነው ጠቅሞናል፣ ኢንፎርሜሽን ሰጫችን እና እኔ ጌታቸው ሲናገር በሌላ መንገድ እነሱ ተረድተው አንድ ቀን ውሳኔ እንዳይወስዱበት ፈራለሁ፣ እንዳይገሉት። በነገራችን ላይ እዚህ ላይ የወገናቸው የኤርትራ ሰራዊት 76% ምናምን ያለው አለ ፕላስ ለቲዲኤፍ ያው በደንብ አድርጎ ነው የቀጠቀጠው ልጁ ማለት ሬሳ ነው። ሬሳ እኮ እንደፈለክ ነው የምትገንዘው። ከፈለክ ቁልቁል ትደፋዋለህ፣ ከፈለክ በቃ ድንጋይ አስተረሰም ቁጭ ልታደርገው ትችላለህ እኮ የማይንቀሳቀስ ከሆነ እንደፈለክ ነው የምታደርገው። እና ይሄ እንደዚህ ያደረገ የኤርትራ ሰራዊት አሁን መሞራመድ ይፈልጋሉ፣ እንትን ማድረግ ይፈልጋሉ፣ ወዳጃችን ነው ማለት ይፈልጋሉ፣ ምናምን ይፈልጋሉ። የተከላከለለት ያለው ይሄ መንግስት የብልጽግና መንግስት ቆሞ እንዲሄድ እንደዚህ አንድ ሐሙስ የቀረው መንግስት አሁን ሌላ ኃይለ ማርያም አርአያ ተስፋ ማርያም ማለት የሚባሉት ይሄ ኢቲቪ ዮሐንስ መንጋክ የሚባሉ ጠቅላላ መለስ እንደዚህ ነው፣ በስብሐት እንደዚህ ነው ምናምን የሚሉ ሰዎች ምን አመጡ? ቲፒኤልኤፍን አጠፋው፣ የትግራይ ህዝብን አጠፋው። ቲዲኤፍ ከቆላ ተንቤ እንዳይነቃነቅ አደረገው? አላደረገው። ይሄ ሁላ ትግራይ ውስጥ የነበረው ትግራይ በነበረው ጦርነት ቁጥር 1 ፊውቸራል ፕሮፓጋንዳ ፊውቸራል የነበረው ጌታቸው ነው። በመጥፎም በበጎም ሊነሳ የሚችል የትግራይ ድምጽ የጌታቸው አፍ ነው። ትግራይን ጎድቷል ከተባለ የጌታቸው አፍ ነው። ትግራይ ጠቅሟል ከተባለ የጌታቸው አፍ ነው ሚዲያ ላይ የነበረ እሱ ከደሙ ንጹህ ነኝ ነው የሚለው። እና ይሄ ፋኖን እንደዚህ ያደረገው ደግሞ 76% ነው። እኔ የትግራይ ጉዳት በፐርሰንት እንዲጠቀስ እኔ በፍጹም ፍላጎት የለኝም። በበኩሌ በፐርሰንት የሚገለጽ አይደለም ትግራይ የደረሰባት ጉዳት። አብይን ጨዋ ለማድረግ ስንት ፐርሰንት ነው? 24% ነው መከላከያ 24 በኢትዮጵያ በኩል 24። ሞቃዲሾስ የሞቃዲሾ አልነገሩንም። የሞቃዲሾ ሰራዊት በአክሱም ዘላንበሳም አድግራት የፈጸመው አይነግሩንም እሱ እና 24 ማን ነው? እሺ ፋኖ ይሄን ያክል ውሰድ፣ የአማራ ምልሻ ይሄን ያክል ውሰድ፣ የአማራ ልዩ ኃይል የአማራ ምንድን የሚባለው አድማ በታኝ ይሄን ያክል ውሰድ፣ ሐረሪ ክልል ይሄን ያክል ውሰድ፣ ቤንሻንጉል ጉሙዝ ይሄን ያክል ውሰድ፣ መከላከያ ሀገር መከላከያ ደግሞ ይሄን ያክል ውሰድ
ሌላውን ማከፋፈል ነው የሚፈልገው እና ንጹህ እያደረገው እኮ በቃ ጠቅላይ ሚኒስትሩ ምንም የሉበትም እኮ ምንም አንድ ሰዓት ከምናምን ጠቅላይ ሚኒስትሩ የሚወቅስ ነገር የለም። እንዴት ብሎ ይወቅሳል? ታይትሉ ምንድነው? ስክሪን ላይ ያለው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንዲህ ተብሎ መኪና እየቀረበል ቡሌት ፕሩፍ መኪና ነው የሰጠኝ እያል ቦዲጋርድ እየሰጠ በውጭ ጉዳይ ሚኒስቴር በጀት ተተክሎልን አንድ ጸሐፊ ተደርጎልን ቦዲጋርድ ተሰጥቶ እና እንዴት ብሎ ይወቀሳል? ዓላማ እዚህ ጋር ያለው ዓላማው እሱ ነው። ልክ ከጦርነት በፊት የነበረው እያንዳንዱ የመጣ ኤኒቲንግ ጸረ ትግራይን የማንቋሸሽ ቲፒኤልኤፍን የማንቋሸሽ ካራክተር አሳሲኔሽን እየመረጡ መምታት ዋና ዋናዎችን ማለት ነው። አሁን በሙሉ ጌታቸው ሲመታቸው የነበረው ኦን ፐርፐዝ ነው። ምግበ የተባለ ወለጋ እንትን እየተዋጋ ነበር ከፋኖ ጋር ተብሏል። አጀንዳው እሱ ነው። ከትግራይ ጋር ከአማራ ፋኖ ጋር እንዳትታረቁ ታርቋል ለሰላም ሲባል ማለት ነው። ከኤርትራ ጦር ጋር እንዳትታረቁ ታርቋል ለሰላም ሲባል ታርቋል። ይሄ እኮ ወሽመጥ መቆረጥ ካለበት ትቆረጣለህ። ታርቋል። የምታየው ደግሞ አለ ብዙ ነገር ታያለህ። በዚህ ጊዜ በአጭር ጊዜ አለ። ይሄ አገር የሚያንጫጫ ጉዳይ ማለት ነው። ስለዚህ ታርቋል። ጨዋ ቢሆን ኖሮ አንድ ከ20 ዓመት በኋላ 20 ዓመት እንደዚህ አድርጋችሁናል፣ ብላክቦርድ ላይ የተጻፈ እንደዚህ አግኝቻለሁ፣ እንደዚህ አድርጋችሁ አይቻለሁ የሚለው ፒካ ሃቪስቶ የፊንላንድ ውጭ ጉዳይ ሚኒስትር የነበረው የአውሮፓ ህብረት የውጭ ጉዳይ ያው ልዩ መልእክተኛ ሆኖ ኢትዮጵያ ሲመላለስ የነበረው ነገሩኝ ያለው አብዬ ነገረው፣ ደመቀ መኮንን የነገረው በዙም ሚቲንግ የተናገረዋል። በጣም እኔ ማረሳው ፈረንጆች በጣም በርካታ እንትኖች የተሳተፉበት የፒካ ሃቪስቶ 100 ዓመት ወደ ኋላ እንመልሳቸዋለን፣ ዋይፕ አውት ጠራርገን እናጠፋቸዋለን ብለውኛል የኢትዮጵያ ባለስልጣናት ያሉ ከፒካ ሃቪስቶ የአውሮፓ ህብረት ልዩ መልእክተኛ ከዚህ በላይ ክሬዲብል የሆነ መረጃ በማስረጃ የለም። ኮት መደረግ አለበት። ምን አለ እሱ 76% ነው። አድዋ የሆነ ቀበሌ አድዋሮ ምናምን የሚባል ብላክቦርድ ላይ ተጽፎ 30 ዓመት ወደ ኋላ መልሳችኋል 40 ዓመት እንመልሳቸዋለን ብሎ የሻዕቢያው ትርፍ ጽፈው ሄደዋል። ይሄ አዲስ ነገር አይደለም። በየቦታው ነበር። በየቦታው ይሄን ያደረገ ይሄን ኮት ስታረግ ፒካ ሃቪስቶ ለምን ኮት አታረገውም? አብይ ደመቀ መኮንን እንደዚህ ብለውናል። ጌታቸው ፒካ ሃቪስቶን አያውቀውም። Maybe a word about what is the aim of Ethiopia. When I met the Ethiopian leadership in February, they really used this kind of language that they are going to destroy the Tigrayans, they are going to wipe out the Tigrayans for 100 years and so forth, which for me referred to very serious human rights atrocities and crimes as well. If you wipe out your national minority, what is it? You cannot destroy all the people, you cannot destroy all the population in Tigray, and I think that's very obvious that we have to react and because it looks for us like ethnic cleansing. It is a very, very serious act if this is true. ሌላ ተመልካቾች ስለ ፕሮቴክቲቭ ስቱፒዲቲ ተናገረ። ፕሮቴክቲቭ ስቱፒዲቲ ፖሊሲ ነው የምንከተለው። ያው ማለት ምን አለ ቲፒኤልኤፍ ጠቅላላ እንዴ መሃል ላይ ተናገረው አለ እኮ መገርሰት አለበት። ይሄ ድርጅት መጥፋት አለበት። ይሄ ክሪሚናል ኢንተርፕራይዝ ነው። ኢንተርፕራይዝ ተቋም ነው። ይሄ ክሪሚናል ኢንተርፕራይዝ መገርሰት አለበት፣ መጥፋት አለበት፣ ማውደም አለብን እያለ ትንሽ አለፍ ይልና በነገራችን ላይ እኔ ህወሓት ነበርኩ። አይ በነገራችን ላይ አሁንም ነኝ አለ። ደግሞ ድምፁን ተከታተሉት። በምን ሁኔታ ገና ከእንቅልፍ እንደተነሳ እንዲሁ አልኮሉ ገና ሳይወጣለት ነው ስክሪን ላይ ያወጣው። ተመልከቱ፣ ፊቱን ተመልከቱ፣ ድምፁን ተከታተሉት። ብልጽግና እየተጫወተበት ነው። አስገራሚ ነው። ውሃ ጠጥቶ እንኳን እንዲገባ ወይ ትንሽ ቁርስ በልቶ እንኳን እንዲገባ እንኳን አላደረጉትም። ትንሽ ቀዝቀዝ እስኪ እንኳን አልጠበቁት። ገና ድምፁ ጉንፋን ነው ሊል ይችላል እሱ ተመልሶ። የፕሮቴክቲቭ ስቱፒዲቲ ብሎ የገለጸው ፉከራ አንደኛው ጦርነት ቀስቃሽ እሱ ነው። ምርጫ ቦርድ አታደርጉም ሲባል ምርጫ ቦርድ ምን አገባው በትግራይ ፖለቲካ ሲል ነበረ። ወረቀት ማደል ነው ስራው ብሎ ሲናገር የነበረ ሎየር ነው። የህግ ተመረቅ ያለው ብሎ ማዕከላዊ ኮሚቴ ስራ አስፈጻሚ ፈላጭ ቆራጭ ሚዲያ ዋና ቃል አቀባይ ሆኖ ሲናገር የነበረ ነው። ምርጫ ቦርድ ምን አገባው እያለ ማለት ነው።
ከዛ ማን ነው ሲወቅሰው ነበር? ማን ነው የሚወቅሰው? ግን ምንም ነገር ምንም ምላስ እንትን የለው ደብረጽዮን ነው የሚወቅሰው። ተሰጥቷል ሚዲያ ላይ እዛም መሄድ አለበት። ራስ ከሸጥ ችግር የለው። ጉዳዩ ግን ተመልካቾች፣ ጉዳዩ አንድ ጓደኛ ሲነግረኝ ጌታቸው አሁን ስንት ኪሎ ቀረው አለኝ። ስንት ኪሎ ቀረው? ምን ነው አንድ ኩንታል ለምሳሌ አንድ ኩንታል ጤፍ ይዞ ከወጣ ከትግራይ አንድ ኩንታል ጤፍ ማለት ጤፍ እንደ መረጃ በሉት እንደ መረጃ አንደኛ ትግራዋይ በመሆኑ የሚያውቀው ህወሓት በመሆኑ የሚያውቀው የቲዲኤፍ ስብሰባ ምናምን ሲሳተፍ የነበረው የሚያውቀው አቋልም በወሬም የሰማው በምናምን ኔትወርክም ያገኘው የመረጃ ሰዎችም የነገሩት አንድ ኩንታል ይዞ ወጣ እንበለውና ወደ አዲስ አበባ። ከዛ በኋላ ብዙ ዲቨሎፕመንታል በጣም ብዙ ፖለቲካ ዲቨሎፕመንት ፈጣን የሆነ ግን ይዞት የወጣው የቀነሰ ዛሬ 2 ኪሎ ጣ ፋና ላይ በማክስ 2 ኪሎ ጣ የሆነ የውጭ ሚዲያ የሆነ የፈረንጆች ላይ በሉት ያበሻ በሉት ሄዶ ጣ ኢንተርቪው ላይ ፌስቡክ ላይ በየኢንተርቪው ልክ እንደዚህ ማለት ነው። አሁን 1 ኪሎ 3 ኪሎ 5 ኪሎ እያለ ኩንታሏ ታልቃለች። አንድ ኩንታል ጤፍ ያልቃል በአጭር ጊዜ ካላገኘ ቶሎ ማግኘት አለብህ። ማግኘት ደግሞ አይችልም። ቲፒኤልኤፍ ዝግ ነው። ቲዲኤፍ ዝግ ነው። ምንም ነገር የሚያውቁት ነገር የለም። ስለዚህ በምንድን ነው የሚያገኘው? እንደ ጋዜጠኛ እያነፈነፈ እገሌ ዛሬ ምን አዲስ ነገር አለ ስንትናን ጠይቆ እንትና ጋር ልደውል እንትና በእንደዚህ ካልሆነ በስተቀር እንደ ተራ ኮልኮሌ ሰፈር መደዴ ካልሆነ በስተቀር አያገኝም። ኩንታል ጤፉን እየጨረሰ ነው አሁን የትግራይ ጉዳይ። ኩንታል ጤፍ መረጃ ከነበር እሷ እየጨረሰ ነው። ቶሎ ጣጣ አድርጎ የት ነው የሚሆነው? አብይ ከዛ በኋላ ምን ይጠቀምበታል? አይጠቀምበትም። እና ስለ ትላንትና ዛሬ ትላንትናና ዛሬ ጌታቸውን እናስታውሰው የስቱፒዲቲ ጉዳይ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁ ጋር የገቡ አማራጮችን ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንጻር ብቻ እየመዘነ የመጣ አመራር ነው። አመራር ውስጥ ትልቅ ለህዝብ ለሀገር ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ። ምንም የሚያጠራጥር ነገር የለው። እንደዛም ሆኖ ግን መጨረሻ ላይ ወደ ምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳ ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ። በየሰፈሩ የምትሰማቸው ነገሮች አሉ። ሀገር አይፈርስም፣ ኢትዮጵያ ታላቅ ሀገር ነች ይላል። አንዳንዱ ደግሞ ሀገር የሚያፈርስ ምልክት ሀገር መፍረስ ማለት የራስ ዳሽን መናድ፣ መውደቅ፣ የእርታዕሌ መቀዝቀዝ ምናምን እንኳ ማለት አይደለም። ሀገር መፍረስ ማለት እንደ ተቋምም እንደ ህዝብ አንድ የሚያደርገን ፋብሪክ ከተበተነው ብዙዎቹ ምልክቶች አሉ ብሎ ይህን የጨረባ ተዝካር እንተው። ብልጽግና ፓርቲ ኢትዮጵያን ለብልጽግና 2017 ነበር ኢህአዴግ የሚያስበው መካከለኛ ገቢ እናደርሳታለን የሚለው። አሁን ትንሽ ተራዝሟል መሰለኝ 2000 አይደል ነው መቼ እንደተባለ አላውቅም። ግን የዓላማ ካለው ከአንድ ነገር ነው። ግን በእንደዚህ አይነት ቁመና ሀገር ከማዘረፍ በስተቀር ቁም ነገር እንሰራለን ብዬ አላምንም። እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰብ ሁሉንም አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ይሄን ነው የሚፈልገው የህወሓት አመራር። ጉድ ነው። በጣም ግሩም ነው እንደዚህ አይነት አቋም። እንደዚህ አይነት አሁን ያ ሲገልጸው የነበረ ብልጽግና እኮ ነው አሁን እያማከረ ያለው እንዳይፈርስበት እንዲጠቀል እና ለማዳን የአብይ ብልጽግናን ለማዳን ማለት ጌታቸው የሚያድነው ጌታቸው ራሱን ማዳን አይችልም። ጌታቸው ተተፍቶ ነው የወጣው ከትግራይ ተተፍቶ በፍጹም
እና ሄዶ ማለት እንዴት ነው የሚሆነው? በጌታቸው ብልጽግና አድናለሁ ብሎ ማንን ነው? ሁሉም እኮ አሽቀንጥሮ ጣለው እኮ ብልጽግና። ማን የሚባል ነው የሚያድነው ብልጽግና? አሁን እሱ የነገረን ብልጽግና ሌላ ብልጽግና ነው ሲያወራ የነበረው። ሌላ ብልጽግና ተቀየረ እንዴ? ጌታቸው ሲያወራ የነበረው ብልጽግና ነው። አሁን የእሱ አማካሪ የሆነበት አሁን የሚያወራው ብልጽግና ጭምር አፕሪሼት የሚያደርገው 24% እኮ ነው ትግራይን የደፈረው ብልጽግና 24%፣ 76% እኮ ሌሎች ናቸው ብሎ የገለጸው በቁንትን እኮ ብልጽግና ነው። ብልጽግና በጣም የዋህ ነው። ትግራይን አልደፈራትም። ትግራይ አይደለም ኢትዮጵያ አይደል እንደ የደፈረው? ኢትዮጵያ አይደል እንደ የደፈረው? የኢትዮጵያ ሰራዊት በኤርትራ ሆኖ ኢትዮጵያን የወጋ እንዲህ አድርጎ የወጋ ወደ ኢትዮጵያ አቅጣጫ ማን የሚባል ሰራዊት ነው ወደ ኢትዮጵያ የወጋው? ከየት ሆኖ? በኤርትራ በኩል ሆኖ ወደ ኢትዮጵያ እንዲሁ ጥይቱ ስተኩስ ወደ ኢትዮጵያ አቅጣጫ የኢትዮጵያ መከላከያ ሰራዊት ነው እና የደፈረው ትግራይን ይላል። አቤት እውቀት! አቤት የህግ እና የቴሪቶሪያል ኢንቴግሪቲ የሉዓላዊነት ጉዳይ ተጨንቆና የተጠቡ ይሄ መንግስት ደግሞ በደንብ አድርጎ ተንከባክቦ መንግስት ይሆነኛል ብሎ ማንም የተፋው እነ ታየ ደንደዓ የታሰሩበት ቶርቸር የተደረገባቸው እነ ለማ መገርሳ ጥለውት ሄዱ። እነ ገዱ አንዳርጋቸው ጥለውት ሄዱ። እነ ዮሐንስ ቧያለው ወደ ቅሊንጦ የተወረወሩበት ማን የሚባል ሁሉም ጥለው ሄዱ። ይሄ ሰውዬ ባለቀ ሰዓት ድርቆሽ ላይ ነው የገባው። ድርቆሽ ደግሞ እንትን ማለስለሻ ይፈልጋል። ወጥ ምናምን ደህና ወጥ ይፈልጋል።